ነችና ሚራ ገላችሁ ነው ሳራን የገደላት ሮቤል ነው። ከዛን ወስዶ የእህታችሁ መሬት ውስጥ ቀበራት። ግን እውነት እልሃለሁ እኔ እዚህ ነገር ውስጥ ምንም እጅ የለበትም። እኔ ሌላ ምንም አውቀው ነገር የለም። ሽበትም ወዲያው ታወቀብሽ እንዴ ሚራ? ምንም አውቀው ነገር የለም። ቆይ ምን ነው እንዴ? ነችና ሚራ ገላችሁት ነው? ጭራሽ ደግሞ እናንተ ያደረጋችሁትን እኔ ልንገራችሁ። እኛ አልገደልነውም ሚራ፣ አልገደልነውም አለሽ። እናንተ ናችሁ ያገደላችሁት። አሁን እሱን ታዩና እንዴት እዚህ እንደመጣ ብቻ ንገሪኝ። እኔ ምንም አላውቅም። ምንም አውቀው ነገር የለም። እንደምታዩ አፍሽ ባይናገር ራሱ ሰውነትሽ እየመሰከረ ነው ያለው። ሬሳ ሂጄ ስለማላውቅም እንደዚህ ሆንኩት። አይ ሬሳ ሂጄ ስለማታውቂ ሳይሆን የገደልሽው ሰው ፊት ለፊት ስለቆምሽ ነው። አይደለም እኔ አልገደልኩትም። እኔ ምንም አላደረኩም ሚራ። ውሸት ሉመና። አንቺ ነፍሰ ገዳይ እኮ ነሽ፣ ነፍሰ ገዳይ። በፍጹም ምን አይደለሁም ሚራ። እኔ በፍጹም ሰው ልገድል አልችልም። ስለ ሮቤል ምንም አውቀው ነገር የለም። ኧረ እባክሽ ይህንን ነገር በዚህ መንገድ ለፖሊስ ማስረዳት አቅሟለሽ? ፖሊስ? የምን ፖሊስ? የት አሉ? አይዞሽ፣ በጣም አይዞሽ። እሺ ለጊዜው ማውቀው እኔና እኔ ብቻ ነን። ግን ደግሞ በዚህ ግለትሽ መቀጠይ ከሆነ በአንድ የስልክ ጥሪ በጣም ብዙ ፖሊሶች አመጣብሻለሁ። ሮቤል ምን እንደሆነማ አንተ በደንብ አድርጋ ታውቃለህ። ታውቃለህ? አላውቅም። እውነት ወንድሜን ገለሽዋል? አድናን አታስመስል። ገለሽ ደብቀሽ ነው ለካ ሮቤል የት ነው እያልሽ የምታስጨንቂኝ? እኔ ምንም አላውቅም። አናውቅም። ድንገት ነው ቤት ውስጥ ያገኘሁት። ኧረ እባክሽ እንዴት ነው የሞተ ሰው ቤትሽ ድረስ ሊመጣ የሚችለው? በስተመጨረሻም አድናን ጉድ ሰራት ማለት ነው። እናም ሬሳውን ከክፍሉ ይዞ መጥቶ ወደ ሚራ ክፍል ሌሊት ላይ ማንም በሌለበት ቦታ ቀስ አምጥቶ ያስተኛዋል። ከዛም በኋላ አሁንስ ወደ ቤቴ መመለስ አለብኝ፣ ምንም አይነት መላ እንኳን አላገኘሁም። እናም አድናንም አላውቅም እያለኝ ነው። ሮቤል ያለበትን ቦታ የት ነው የማገኘው እያለች እየተንቀለቀለች ወደ ክፍሏ ስትገባ እናም የሚገርማችሁ ነገር አድናን ሬሳውን አምጦ ወደ ሚራ ክፍል አስገብቶ እሷ የምተኛበት ፍራሹ ላይ አስተኝቶ አንሶላ አልብሶት ሄዷል ማለት ነው። እናም ገልጣ ልተኛ ስትል ሮቤል ወይኔ ነው እንጂ ሮቤል ተነስ እንጂ ንቃ እንጂ ትለዋለች። ሮቤል ግን ሞቷል፣ ላይመለስ ሄዷል። እናም ከዚህ በፊት ማመን አቅቷታል። በነገራችን ላይ ሮቤል ታስሮ ነው ያለው በሚለው እጅግ በጣም ልቧ ተሰብሮ ነበረ። አሁን ላይ ደግሞ በእርግጠኝነት ስታየው ትንፋሽ የሚባል ነገር የለም። አፍንጫው ላይ አፉ ላይ እጇንም አደረገች። በጭራሽ ምንም አይነት እንቅስቃሴም የለም። ብትገለብጠው ወዲህ ብትለው ሮቤል ላይመለስም ሄዷል። እጅግ በጣም ተናደደች። አድናን ጋር ሄዳ አንተን ነብሰ ገዳይ አንተና እንዲሁም ሉሃና ሁለታችሁ ናችሁ ሮቤልን የገደላችሁት። ደግሞ አልፋችሁ ተርፋችሁ ክፍሌ አምታችሁት ፍራሽ እኔ የምተኛው ፍራሽ ላይ አስተኝታችሁታል። ምን አይነት ንቀት ነው? እንዴትስ ብትደፍሩ ነው? ስለዚህ ፖሊሶችን ይዤ እመጣለሁ፣ አለበለዚያ ሬሳውን ከክፍሌ አውጣው ትለዋለች። እሱም ደግሞ አንቺ ነሽ የገደልሽው፣ ስለዚህ በቪዲዮ እቀርጽሻለሁ ይላታል። እረ በጭራሽ እኔ የማውቀው ነገር የለም፣ የሰው ነፍስን ገድዬ አላውቅም። ደግሞም ሲቀጥልም ሳራንም ገድሎ የቀበራት ራሱ ሮቤል ነው፣ ሚስጥሩን ከፈለክ ማለት ነው። በሰዓቱ በቃ ገደላት። ከዛም በኋላ ያማቻችሁ መሬት ነበረ፣ እዛ ቆፍሮ የቀበራት እሱ ነው። እኔ የሰው ነፍስ አጥፍቼ አላውቅም፣ እባክህን ተረዳኝ፣ ከዚህ ችግር ሳልወጣ ሌላ ችግር። አሁን ደግሞ እኔን ሮቤልን ገደልሽ ለማለት ነው ቪዲዮ ቀረጽከው፣ በዛ ላይ ደግሞ ክፍል ያመጠቅ ያስቀመጥከው አንተው ራስህ ነህ ብላ በአድናን ላይ ትወርድበታለች። አድናን ደግሞ እመኝኝ አንቺንም ይኸውልሽ የሳራ መረጃ አለ፣ እንዲሁም ደግሞ ወንድሜን ገለሽ የቀበርሽው አንቺ ነሽ ብሎ ቪዲዮን ቀረጸና በቪዲዮ ማስፈራራት ጀመረ። ነገር ግን አንድ ነገር እንድታደርግልኝ እፈልጋለሁ ይላታል። ምንድነው እሱ? ምን ላደርግልህ ስትለው ሳራን እንዴት እንደገደላችኋት እና እንዴት እንደቀበራችኋት ሁሉንም ነገር በግልጽ የምታስረጅኝ ከሆነ አላሳስርሽም፣ አይ የምትይ ከሆነ ሮቤልን ገላለች ብዬ የቀረጹትን ቪዲዮ እና የሳራ ጭምር ማስረጃውን ቀጥታ ለፖሊሶች ብሰጥ ምን ሊፈጠር ይችላል ብለሽ ታስቢያለሽ ይላታል። ከዛም እሷን ፈርታ ሳራን ማን እንደገደላት፣ እንዴትስ እንደተቀበረች፣ በምን ምክንያት እንደሞተች ሁሉንም ነገር ግልጽ አድርጋ ለአድናን ተናገረች ማለት ነው። ሰላም ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ለቻናሌ አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ ማድረግ አትርሱ። ከሉሃና ድራማ ምን
ሀሳብና አስተያየታችሁ በኮሜንት አስቀምጡልኝ። ሉሃና ድራማ በጣም ምርጥና እንዲሁም ደግሞ አስተማሪ ልብ አንጠልጣይ ድራማ ነው። አሁን ላይ የተቀበረው እውነትም ወጥቷል። ሳራ እንዴት እንደሞተች፣ በምን ምክንያት እንደጠፋች፣ እንዴትስ እንደተገደለች ሁሉንም ነገር ግልጽ በማድረግ ቪዲዮን ተመልክተናል ማለት ነው። ከዚህ በመቀጠልም ነገር ግን ያው ሮቤል በሉሃና እጅ ነው የሞተው። ሉሃናም አስባ አቅዳ እናም እንዳልኳችሁ ሉሃናም አስባና አቅዳ አይደለም የገደለችው። በሰዓቱ ይህንን ማስረጃ ለፖሊሶች መስጠት አለብኝ ብሎ አድናን እጅግ በጣም ወስኖና ቆርጦ በተነሳበት ሰዓትም በሩን ሊከፍት ሲሄድም ወዲያውኑም ቀበቶውን ፈታና እኔ መታሰር የለብኝም እስር ቤት መበስበስ የለብኝም ስለም እንዳልኳችሁ ሮቤል እንደዛ ሲል ነበር። እስር ቤት መታሰር የለብኝም፣ እድሜ ልኬን እስር ቤት በጭራሽ አልታሰርም። ሲቀጥልም ደግሞ ይህን እድል ተጠቅሜ ቶሎ ለፖሊሶች ከማመልከቱ በፊት ወዲያውንም አድናንን በዚህ ቀበቶ ሲጣርጌ መድፋት አለብኝ እያለ ይገኛል። እናም እንደፎከረው ወዲያውኑም ሲጣርጎ ሊገድለውም ሲል ሉሃና ደግሞ ሁለቱም ለማገላገል አቅሟም ስለማይችል ያው ሮቤል ደግሞ አድናንን በሰዓቱ በቀበቶ ሲጣርጎ ሊደፋውም ሲል ወዲያውኑም ማዝራቱን በለስላሳ ጠርሙስ ትሏለች። ያው መጥፎ ቦታ ስለተመታ ራሱን ስቶ በወደቀበት ቦታ ነው ላይመለስ የሄደው ማለት ነው። እና በሰዓቱ በጣም ከባድ ችግር ተፈጥሮ ነበረ። ሉሃና በጣም ስትንቀጠቀጥና ስታለቅስ የሰው ነፍስ አጥፍቻለሁ፣ እኔ ነፍሰ ገዳይ ነኝ፣ ይሄ በፈጣሪ ዘንድም በሰው ዘንድም በጣም አስከፊ ነገር ነው ያደረኩት፣ ፈጣሪ ራሱ ይቅር አይለኝም እያለችም እጅግ በጣም ስታለቅስ ነበር። እናም ይሄንን ነገር መናዘዝ አለብኝ፣ ለፖሊሶች ማመልከት አለብኝ፣ እኔ እንደገደልኩት መናገር አለብኝ፣ መታሰር አለብኝ ስትልም አድናን ነው አይ በፍጹም አይሆንም፣ የእጁን ያገኘው አንቺ እኮ ባትመጪ እኔንም ገሎኝ ነበረ። ስለዚህ እሱም ነፍሰ ገዳይ ስለሆነ ምንም ችግር የለውም፣ እንደ በቀል አስቢው፣ ምክንያቱም ሳራ የት እንዳለች እያወቀ አልነግርሽም የሚለው እሱ አይደለም፣ እንደተበቀልሽው አስቢ ይላታል። አድናንም አይ በፍጹም የኔና የሱ እኮ አይገናኝም፣ የኔ ሳራ በህይወት አለች፣ ምን አገናኘው ትላለች። ነገር ግን ሳራ እንደሞተችና በህይወት እንደሌለችም የምታውቀው ነገር የለም። ነገር ግን አድናን ሁሉንም ነገር በደንብ ስለሚያውቅ አይ ይሄ እኮ በቀል ነው እንዴ፣ እህትሽን ሳራ እኮ ያለችበትን ቦታ እያወቀ አንዴ ጌጧን፣ አንዴ ደግሞ ይሄ የእጇ ቀለበት ነው፣ ይሄ ደግሞ አንዴ ሸርቧ ነው፣ ይሄ ሻሿ ነው እያለ እያሳየሽ መች እሱ ያለችበትን ቦታ ሳይቶሽ ያውቃል። እሱ አስመሳይ ነው፣ እሱ አውሬ ነው፣ እሱ ነፍሰ ገዳይ ነው። ስለዚህ እንደ በቀል አስቢው እንጂ አንቺ አልገደልሽውም፣ እንደውም የእጁን ያገኘው ሰው የዘራው ነው የሚያጭደው ይላታል። አረ በጭራሽ የኔ ሳራማ በህይወት አለች፣ ምን አስበክ ነው አድራን ስትለው እንግዲያው ሁሉንም ነገር ቀስ በቀስ የምናየው ይሆናል። የኔ ፍቅር እጅሽን ለፖሊስ መስጠት የለብሽም፣ ሰው የሰራውን ነው ያጨደው። ስለዚህ የእጁን ያገኘው ሮቤል ሲለውም በእርግጥ ይቅርታ ወንድምን የገደልኩበት ደግሞ ይሄን ያደረኩትን አስቤ አቅጄበት ሳይሆን አንተን ለመታደግ ብዬ ነው። እኔ እንዴት እንደሞተ ብቻ አላውቅም። እኔ እኮ የመታሁት አመታት ይሄናል ህይወቱን እስከሚያሳጣ ነው እንዴ እኔ አላውቅም። ብቻ በሳቱ በጨረፍታ እኮ ነው የነካሁት። ግን ትንሽ ቆይተን ስናየው የለም ሄዷል። እኔ እኮ ግርም ምን ያለኝ እንዴ በእኔ አሳቦ ሊሞት ነው እንዲያሰበው ምናምን ስትልም በቃ ምንም ማድረግ አይቻልም። ሮቤል እኮ ክፉ ነው። ሮቤል እኮ ነፍሰ ገዳይ ነው። ሮቤል እኮ ነፍሰ በላ ነው። እኔ ወንድሜ ስለሆነ ብቻም አይደለም እኔ እንደዛ ራሱ ጨካኝ ሆኖ በጣም ክፉ ሆኖ ራሱ ምን ያህል እንደምሳሳለት ታይ ነበረ፣ ምን ያህል እንደምንከባከበው ሕክምና ሲያስፈልገው ስንት ዋጋ ከፍዬ ስንት ነገር አድርጌለት ራሱ በስተመጨረሻ ይኸው አይንሽ እያየ ነው። ለዛውም በቀበቶ አፍኖ ሲጠርጎ ሊደፋኝም ሲል አንቺ የደረሽው አንቺ ባደርሽ ኖሮ እኔ ነበር የምሞተው። ስለዚህ ሮቤል የዘራውን ያጨደው የእጁን ያገኘው፣ መታሰር የለብሽም የኔ ፍቅር፣ እኔና አንቺ በቅርቡ እንሞሸራለን። ስለዚህ ሚራን ብትሆን የእጇን ታገኛለች፣ ሮቤልም የእጁን እንዳገኘ ይላታል። ውይ እኔማ ሳራን ሳላገኝ በፍጹም እኔ ስለመሞሸርም አላስብም። ሳራን ማግኘት አለብኝ። አሁን ላይ ያ መታሰር አለብኝ፣ ያ ሳራን ማግኘት አለብኝ። በህይወት ካለችም ከሌለችም ማረጋገጥ አለብኝ ትላለች። ከዛ አድናን ደግሞ ተረጋጊ እኔ ፍቅር ምን ሆነሻል? ስለ ሳራ ብዙ ነገር የማውቀው ነገር ቢኖርም ብነግርሽ ደስ ይለኝ ነበረ። ነገር ግን ያው የተወሰነ ለማወቅ እየጣርኩኝ ነው። ፖሊሶቹም እንዲፈልጓት ነግሬያለሁ እያለ አውቆ እኮ ነው እንጂ ሳራ እንደሞተች ሳራን ገለው እንደቀበሯት በቂ ማስረጃ በእጁ ላይ ስላለ ሮቤልን አሁን ላይ ያው ሮቤል ሞቷል። በነገራችን ላይ እሱ እንደገደለም ሁሉንም ነገር ሚራን ተናግራለች። ሚራን የተናገረችው ምንድነው? እኔን እንዳታሳስረኝ፣ ሮቤልን እኔ አልገደልኩትም፣ ሳራንም እኔ አልገደልኳትም። ሳራን የገደለው ራሱ ሮቤል ነው። ራሱ ሮቤል ገሎ ሲቀብራት እኔ ደግሞ ዝም ብዬ በሰዓቱ ቪዲዮ ቀረጽኩት ቪዲዮ ነበረ። ከዛም በኋላ ይህንን ቪዲዮ እኔ ሳላስበው ከፍላሽ የወሰድከውም አንተ ነህ እና እኔ ነፍሰ ገዳይ አይደለሁም፣ እኔን እንዳታጋልጠኝ፣ እኔን እንዳታሳስረኝ እያለች ነው። አድናንም ደግሞ በተቃራኒ ይሄ
ካወቀች ሚራ አትምራትም፣ የሆነ ነገር ልታደርጋት ትችላለች ማለት ነው። እናም በጣም ከባድ ነው። ስለዚህ ነው አንዳንድ ጊዜ ህይወት የሰው ልጅ ይፈትናል ማለት ነው። ትፈተናላችሁ። እና እኔ አሁን ደስ ያለኝ ነገር ቢኖር የተቀበረው እውነት ስለወጣ ብቻ። የተቀበረው እውነት በሰዓቱ መርማሪ ፖሊስ መጥቶ ሲጠይቅ ምን ሲል ወዲህ ቢል ማንም ሰው ግልጽ አድርጎ የተናገረ ነገር የለም። ሚራንም አላውቅም ነው ያለችው። እናም ደግሞ ሮቤልም እኔ የማውቀው ነገር የለም። ስለ ሳራ እኔ እንዴት ትጠይቁኛላችሁ? ሸርብ ስላገኛችሁ በቂ ማስረጃ መስሏችሁ ከሆነ ተሳስታችኋል። እኔ የማውቀው ነገር የለም። ከዛ በፊት ግን ቤት ምናምን ስታጸዳ ሸርቡን እዚህ ጥላው ነበረ። እኔ አልጋ ስር ነው ያገኘሁት። የእጅ ጌጥም እንዲሁም ደግሞ የጆሮ ጌጥም በጣም ብዙ ነገር ነው ያገኙት። ግን ባገኘሁት ሰዓት ምናልባት ቶሎ ልትመለስ ትችላለች ብዬ በቦርሳ ውስጥ አስቀመጥኩኝ እንጂ ይሄ በቂ ማስረጃ ሊሆን አይችልም። እኔ አላውቃትም ሳራ የት ትግባ የት ትውጣ። እኔ ምን ጠባቂዋ ነኝ ዘበኛዋ ነኝ እንዲህ ምናምን ብሎ ለመርማሪ ፖሊስ መልሶ ነበር ከዚህ በፊት። ከዛም በቃ ያው በቂ ማስረጃ ያለ ማግኘታቸው የተነሳም ብዙ እንትን አላሉም፣ ፎከስ አላደረጉም፣ ተውት። ቢተውትም ግን አድናን እጅግ በጣም ሲከታተለው ነበር ሮቤልን የጠረጠረው በዛን ሰዓት የምታስታውስ ከሆነ የሳራ የጆሮ ጌጥና የእጅ ጌጥና እንዲሁም ደግሞ ሻርፕ እና እነኝን ከቦርሳ ውስጥ ካገኘው በኋላ በጣም በትኩረት ቪዲዮ እየቀረጸ ይከታተላቸው ነበር። ሁለቱንም ሲከታተል እነሱ ግን እኛ በጭራሽ አናውቅም ብለው ግግም ሲሉ እኔ እኮ ይገርመኛል አንዳንዴ እውነት ተደብቃ አትቀርም የሚባለው ነገር እውነት ነው። እውነት መቼም ተደብቃ አትቀርም። ብትዘገይም ቀናትን ጊዜያትን ብታስቆጥርም ትወጣለች። የምር እመኑኝ። ምክንያቱም እዚህ ጋር ሳራ እንዴት እንደሞተች ሮቤል እንዴት ገሎ እንደቀበራት ለአድናን ማንም ሰው መረጃ የሰጠው ሰው የለም። ማንም ሰው። ነገር ግን ምንድነው ያደረገችው? ይሄንን ቪዲዮ በስልኳና በላፕቶፑ ማለት ነው ላፕቶፑ ላይ ፍላሹን ደቅና እያንዳንዱን ማስረጃ ስታወርደው ነበር። በፍላሹ ላይ በጣም ብዙ መረጃዎች አሉ እና ይሄንን ፍላሽ ከስልኳ ጋር አላስቀመጠችው። ለብቻ ቦርሳ ውስጥ ያደረገች መስሏት ቀጥታ ስትፈልገው ከልታት አንድ ቀን አይኖርም። ከዛ በቃ አድናን ቤት እረስቼው ይሆናል፣ አድናን ቤት መመለስ አለብኝ ትላለች። ስትመለስ ፍላሹን አድናን አንስቶ ደብቆታል። ይሄ ነገር በጣም አስፈላጊ ነው። ለእኔ አልነግርም እንኳን ቢሉ እዚህ ፍላሽ ውስጥ በቂ ማስረጃ ምናልባት ላገኝ እችላለሁ። እውነት መቼም ተደብቃ አትቀርም እያለ ፍላሹን ላፕቶፑን ከፍቶ ሲያየው በጣም ብዙ ማስረጃ ስለ ሳራ ማስረጃ ሁሉንም ነገር ያገኛል። ካገኘ በኋላ እጅግ በጣም ደነገጠ። ሮቤል አንተ አረመኔ፣ አንተ ጨካኝ፣ አንተ አስመሳይ፣ በቃ